ስምህ? ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ነው። 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 ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መቃኮዳጁ መገመት ሰባ ከኤሱ ንቁሲዳ ይስፈሰ ጀሪኩፍታ ዋጌፍቴፊ ገዘማ አዲሱ ዓመት የሰላም፣ የፍቅር፣ የደስታ፣ የመተሳሰብ ዓመት እንዲሆንላችሁ መልካም ምኞቴን ይገልጻለሁ። ፕሮፌትና ገመቹስ እንኳን ለአዲስ ዓመት በሰላም አደረሳችሁ። የምወዳችሁ ቤተሰቦቼ፣ እናትና አባቴ እንኳን ለአዲስ ዓመት በሰላም አደረሳችሁ። የምወዳችሁ አስተማሪዎቼ እንኳን ለአዲስ ዓመት በሰላም አደረሳችሁ። ስሜ እስራኤል ታደሰ ይባላል። አሁን ማቀርብላችሁ ጥቅስ ነው። ከዚህ በፊት ግን አጠር ያለች ግጥም አቀርብላችኋለሁ። ሕፃን ልጅ ነኝ ገና ትንሽ ብላቴና፣ ሸክም ለመሸከም መች ደረስኩኝና፣ ለሰው ማይቻል ለእግዚአብሔር ይቻላል፣ ቃሉን አሸክሞ ፊታችሁ አቁሞኛል። መናገር እንድችል ጸጋውን ሰጥቶኛል። ለሰው ማይቻል ለእግዚአብሔር ይቻላል። እንኳን በሰው ልጆች በእንስሳ አፍ ተናግሯል። ስላዳመጣችሁኝ አመሰግናለሁ። አሁን ደግሞ ጥቅሱን አቀርብላችኋለሁ። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 እስከ ቁጥር 11 ልጄ ሆይ ሕጌን አትርሳ፣ ልብህን ትእዛዛቴን ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምንም ይጨምሩልሃልና። ምሕረትና እውነት ከአንተ አይራቁ፣ በአንገትህ ሰራቸው፣ በልብህ ጽላት ጻፋቸው። በእግዚአብሔርና በሰው ፊት ሞገስና መልካም ዝናን ታገኛለህ። በፍጹም ልብህ እግዚአብሔርን ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱን ጎዳናህን ያቀናልሃልና። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራ፣ ከክፋትም ራቅ። ይህም ለስጋክ ፈውስ ይሆንልሃል፣ ለአጥንትህም ጠገን።
እግዚአብሔርን ባት አክብር ከፍሬም ሁሉ በኩራት ጎተራም እልህን ይሞላል መጥመቂያም በወይን ጠጅ ሞልታ ትትረፈረፋለች። ልጄ ሆይ የእግዚአብሔርን ተግሣጽ አትናቅ በገሰጸ ጊዜ አትማረር። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። ስሜ ሌዊ ነው። ማቀብላት ጥቅስ ነው። በፊት ያለው ተራሱን ትክ አደርጋለሁ የናሱን ደጅ እሰብራለሁ። በስም መጠራ የእስራኤል አምላክ እግዚአብሔር እንዲህ እንደንቆጣቆን ዘንድ በጨለማ የነበረችውን መዝገብ በስውር ድብቃችሁን ሀብት እሰጣለሁ። ኢሳይያስ 45:2-3 ስሜ ሞኢ ገመቺስ ይባላል። አሁን ማቀብላችሁ ጥቅስ ነው። እነሆ አዲስ ነገር አልቀረም እርሱም አሁን ይበቅላል እናንተ አታውቁትም። በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ። ትንቢተ ኢሳይያስ 43:19 ስላዳመጣችሁ አመሰግናለሁ። እንኳን ለአዲስ ዓመት በሰላም አደረሳችሁ። ስሜ አማኑኤል በፍቃድ ይባላል። የማቀርብላችሁ ጥቅስ ነው የዮሐንስ ወንጌል ምዕራፍ 2:1-11 ባለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳት የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰው አይደሉምን? እኛም እያንዳንዳችን የተወለድንበት የገዛ ቋንቋችንን እንዴት እንሰማለን? የጳርጤና የሜድ የኢላሜጥም ሰዎች በሁለት ወንዝ መካከል በይሁዳ በቀጰዶያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉን ተገርመውና አመንትተው እርስ በርሳቸው ጎሽ ወይን ጠጅ ጠግበዋል አሉ። ስላዳመጣችሁኝ እናመሰግናለን። እንዴት ናችሁ አያላን? ዛሬ ጥቅስ ከማቀርብላችሁ በስተቀር አንድ ጸሎት እንጸልይ። እግዚአብሔር ሆይ እናመሰግናለን፣ እጅ ቀን ሰልጠን እናመሰግናለን። አባቴ ጌሮ ደግሞ ልጆቹ ሲሰሩ አስተውላቸው፣ በጌታ በኢየሱስ አሜን። እንዴት ናችሁ አያላን? ዛሬ የማቀርብላችሁ ጥቅስ ነው። እግዚአብሔርን ከመፍራት ጋር ያለው ጥቂት ነገር እውቀት ካለበት ከብዙ መዝገብ ይሻላል። ምሳሌ 15:16 እንኳን ለአዲስ ዓመት በሰላም አደረሳችሁ። ፕሮፌት አንተንም እንኳን አደረሰ።
ስሜ ላምሮት ወንድም ይባላል። አሁን ማቀርብላችሁ ጥቅስ ነው። በመከራ ቀን እግዚአብሔር ይስማህ፣ ያዕቆብ አምላክ ስም ያቁም፣ ከመቅደሱ ረድኤትን ይላክልህ፣ ጽዮንንም ያንጣህ፣ ቁርባንህን ሁሉ ያስብልህ፣ የሚቃጠል መስዋዕት ያለምልምልህ፣ እንደ ልብ ይስጥ፣ ፍቃድህን ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። እግዚአብሔር የቀባውን እንዳዳነ ዛሬ አወቅኩ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነኚህ በሰረገላ እነኛ በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነሱ ተሰናክለው ወደቁ፣ እኛ ግን ተነስተን ጸንተን ቆምን። አቤቱ ንጉሱን አድነው፣ በጠራንህም ቀን ስማን። ስላዳመጣችሁኝ አመሰግናለሁ። መዝሙረ ዳዊት ምዕራፍ 20 እንኳን ለአዲስ ዓመት በሰላም አደረሳችሁ። ስሜ በጸለው መላኩ ይባላል። አሁን ማቀርብላችሁ ጥቅስ ነው። ትንቢተ ኤርምያስ ምዕራፍ 29 ቁጥር ከ11 እስከ 14 ለእናንተ ያለ እቅድ እኔ ያውቃለሁ ይላል እግዚአብሔር። እቅዱን ፍጻሜም ያማረ ተስፋ የሚሰጥ ለእናንተም የሚጠቅም እንጂ የሚጎዳ አይደለም። እናንተም ጠሩኛላችሁ፣ ቀርባችሁ ወደ እኔ ትጸልያላችሁ፣ እኔም ሰማችኋለሁ። እናንተም ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁ ታገኙኛላችሁ፣ እኔም እገኝላችኋለሁ ይላል እግዚአብሔር። ከምርኮ መልሳችኋለሁ፣ እናንተን ከበተንኳችሁ አገር ስፍራ ሁሉ እመልሳችኋለሁ ይላል እግዚአብሔር። እናንተን ወደ አስለቀቅኳችሁ ሀገር እመልሳችኋለሁ። ስላዳመጣችሁኝ አመሰግናለሁ። ሚስ ጄሪ እንኳን ለአዲስ ዓመት በሰላም አደረሰሽ። ፕሮፌትና ገመችስ እንኳን አደረሳችሁ። ስሜ ምረት በፍቃድ ይባላል። ዛሬ ማቀርብላችሁ ጥቅስ ነው የዮሐንስ ወንጌል ምዕራፍ 15 ከ1 እስከ 27 እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔም ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምን ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል። በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። በፍቅሬ ኑሩ። እኔ አባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁን እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ አስታውቂያችኋለሁና እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። እኔ ያዘዝኳችሁን ሁሉ ብታደርጉ
እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ያዘዝኳችሁን ሁሉ ብታደርጉ እኔ ያዘዝኳችሁን ሁሉ አድርጉ። ዓለም ቢጠላችሁ እንኳን ከእናንተ በፊት እኔ እንደጠላኝ ይወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። ስላዳመጣችሁኝ አመሰግናለሁ። እናቴ፣ አባቴ፣ ሚስቴሪ፣ ሚስተር ቃል እንኳን ለአዲስ ዓመት በሰላም አደረሳችሁ። ፕሮፌት ገመቺስ እንኳን ለአዲስ ዓመት በሰላም አደረሳችሁ። ግጥሜ ድስ አቤቱ አድነኝ፣ አቤቱ አድነኝ። ደግ ሰው አልቋል፣ መተማመን ጎሏል፣ ሽንገላ እጅግ በዝቷል። ሁሉም ከንቱ ነገር ከንቱን ይናገራል። አቤቱ አድነኝ። ምድር ረከሰች፣ የአምላክን ትእዛዝ አልፈልግም አለች። ሰው ተጨካከነ፣ ብርሃን እምቢ ብሎ ጨለማን አመነ። አቤቱ አድነኝ። የሰማይ አይሁን ብለን ምድርን መርጠናል። አንላቀቅ ብለን ከዓለም ተጣብቀናል። ከወንድማችን ይልቅ ራስ ወዳድ ሆነናል። በደላችን በዝቶ ይኸው ተቀተናል። አቤቱ አድነኝ። ምናምንቴ ነገር ዓለምን ወረሰ፣ የከበረውን ጥለን መቅደስ ፈረሰ። ሰልፍ በበር መጣ፣ ሐዘንን በረታ፣ ዓለምን ታመመች መድኃኒቱን ጠልታ። አቤቱ አድነኝ። የፈለጉትን አወሩ፣ ያሻቸውን ሰሩ። ማን ያገባዋል ማንስ ይዘናል ብለውን ፎከሩ። የሚፈሩት አጡ፣ ለገዛ አእምሯቸው ተላልፈው ተሰጡ። በክፉ ስራቸው በጠማማው መንገድ መሄድን መረጡ። አቤቱ አድነኝ። ዛሬ ለምንሃለሁ፣ በአደባባይ ላይ ስምህን እጠራለሁ። እጆቼን አንስቼ አድነኝ እላለሁ። ሀገሬ፣ ምድሬን፣ ዓለሙን በሙሉ በፊት አቀርባለሁ። ቅስስ ብዬ በደሌን አውቄ ማጸናሃለሁ። አቤቱ ሀገሬን፣ አቤቱ ሕዝብን፣ አቤቱ ትውልድን፣ አቤቱ ዓለምን ልታድን ባልክበት በአንድያው ልጅ በኢየሱስ ክርስቶስ በቀራንዮ ፍቅር በዛ ምህረት እባክህን ሕዝብን ፈውስ። ስላዳመጣችሁኝ አመሰግናለሁ። ፕሮፌት ገመቺስ እንኳን አደረሳችሁ። ማሚ፣ ዳዲ፣ ሚስቴሪ እንኳን አደረሳችሁ። ሚስተር ቃል እንኳን አደረሳ